ኮሎኔል ፋንታውን ወደ አገዛዙ መግባታቸው ሲሰማ ይመሩት የነበረው እዝ ደግሞ የእግድ እርምጃ መውሰዱን አስታውቋል። የኮሎኔሉ መክዳት በፋኖ ኃይሎች ዘንድ ሁለት እይታ ፈጥሯል። ቀዳሚው የግንባር መረጃችን ነው። የፋኖ ኃይሎች በጎንደር ኪንፋዝ በገላ ከተማ ከፍተኛ ተጋድሎ ሲያደርጉ መዋላቸው ተሰምተዋል። በወሎ ቤት አማራ ደግሞ ምርኮኞች ወደ ተሃድሶ ማዕከል መግባታቸው ቀጥሏል። ጭንቀት የወለደው የአብይ አህመድ የጅቡቲ ጉዞ እያነጋገረ ነው። ከቀናት በፊት የግብጽ ሚኒስትሮች የኢትዮጵያን ጉሮሮ ለመዝጋት ከጅቡቲ መንግስት ጋር ተስማምተው ከተመለሱ በኋላ በትናንትናው ዕለት በዲፕሎማሲያዊ ውድቀት ለግብጽ በርካታ እድሎችን በመስጠት ላይ ያሉት አብይ አህመድ ወደ ጅቡቲ አቅንተዋል። አብይ ወደ ጅቡቲ ለመጓዝ ያስገድዳቸው ምንድነው የሚለውን ጨምሮ በጉዳዩ ላይ ዝርዝር መረጃ ይዘናል። የኢትዮ ሱዳን ድንበር ላይ የድሮን ጥቃት ተፈጸመ። ሳውዲና ኤሚሬትስ የሱዳኑን የውክልና ጦርነት ወደ ኢትዮጵያ በማስፋት ላይ ናቸው። በሌላ በኩል ስደተኛው የአልቡርሃን ጦር ወደ ካርቱም ተመልሷል። ለዕለቱ የመረጥንላችሁ ቀጠናዊ መረጃችን ነው። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮት ግብዣችን ነው። ኮሎኔል ፋንታውን ወደ አገዛዙ መግባታቸው ሲሰማ ይመሩት የነበረው እዝ ደግሞ የእግድ እርምጃ መውሰዱን አስታውቋል። የኮሎኔሉ መክዳት በፋኖ ኃይሎች ዘንድ ሁለት እይታ ፈጥሯል። የአፋድ ወሎ ቤት አማራ ጠቅላይ ግዛት እዝ ዋና አዛዥና የአፋድ ወታደራዊ አዛዥ የነበሩት ኮሎኔል ፋንታው ሙሀባ ከትግሉ ሜዳ በመውጣት ወደ አገዛዙ መግባታቸውን ያረጋገጡት የጣና ምንጮች ኮሎኔሉ ሰራዊቱን ይዘው ለመግባት ያደረጓቸው ተደጋጋሚ የክህደት ሙከራዎች በታጋዩ ጥንካሬ ሳይሳኩ መቅረታቸውን አስታውሰዋል። ኮሎኔሉ ካፒቴን ማስረሻ ሰጤ እጅ ከሰጠ ጊዜ ጀምሮ ልባቸው ከትግሉ ጋር አልነበረም የሚሉት የመረጃው ምንጮች ከዚህ ቀደም ያደረጓቸው 3 የመኮብለል ሙከራዎች በእዙ ሰራዊት አባላት ከፍተኛ ጥርጣሬ ውስጥ እንደጣላቸው በመጨረሻዎቹ ቀናት መቅደላ አካባቢ ከጠባቂዎቻቸው ጋር ታይተው እንደነበር ጠቁመዋል። ጥር 3 ለጥር 4 አጥቢያ ከሌሊቱ 9 ሰዓት 3 ጠባቂዎቻቸውንና የእዙ የመረጃና ደህንነት ኃላፊ ሆኖ ይሰራ ከነበረ አለልኝ ከተባለ ሰው ጋር ዳውንት ወረዳ ኩርባ ከተማ በመግባት እጅ መስጠታቸውን ምንጮች ለጣቢያችን አረጋግጠዋል። ኮሎኔሉ በኩርባ ከተማ የተቀበሏቸው የብልጽግና ሰራዊት የመረጃ ሰዎች ናቸው ያሉት የአካባቢው ምንጮች አለም ፀሐይ ሆቴል በተባለ ቦታ ለሰዓታት እንዲያርፉ ከተደረገ በኋላ ረፋድ 4 ሰዓት ከ30 ላይ በጦር ሄሊኮፕተር መወሰዳቸውን ከአካባቢው ምንጮች ሰምተናል። ኮሎኔሉ ወደ አገዛዙ በኮበለሉበት ወቅት 4 ሰዎችን ብቻ እንዳስከተሉ፣ ሰራዊቱ ግን አማራነት ወይም ሞት በሚል እምነት በትግሉ ሜዳ ላይ እንዳለ፣ የእዙ የቡድን የጦር መሳሪያዎችም በፋኖ ኃይሎች እጅ እንደሚገኙ የፋኖ ምንጮች አረጋግጠዋል። አፋድ ወሎ ቤት አማራ ጠቅላይ ግዛት እዝ ከዚህ ቀደምም አመራሮች አያሌ ዋጋ የተከፈለበትን የህልውና ትግል ክደው መኮብለላቸው ይታወሳል። ባለፈው ህዳር 28 ቀን 5 የአፋድ ወሎ ጠቅላይ ግዛት እዝ አመራሮች የአማራ የህልውና ትግልን በመካድ ወደ አገዛዙ መኮብለላቸው አይዘነጋም። አንደኛ እያሱ አበራ የቀድሞ ፖለቲካ ዘርፍ ኃላፊ፣ ሁለተኛ ኢንጂነር ፈንታው የጽህፈት ቤቱ ኃላፊ፣ ሶስተኛ ግርማ እጅጋየው የማህበራዊ ዘርፍ ኃላፊ፣ አራተኛ ተሳካ የእዙ ሀብት አፈላላጊ የነበረ፣ አምስተኛ ፍሬዘር እሸቱ የመረጃና ደህንነት ክፍል የነበረ ግለሰብ ዋነኞቹ መሆናቸው ይታወሳል። የአፋድና አፋብሃ የአንድነት ጉዞን ተከትሎ ከፍተኛ መደናገጥ ውስጥ የገባው አገዛዙ ከመደበኛ ውጊያ በተጨማሪ የፋኖ ኃይሎች አስኮብላይ ደላሎችን በማሰለፍ በአማራ ህዝብ የህልውና ትግል ላይ መጽናት ያልቻሉትን በማስኮብለል ላይ ይገኛል። ከዚህ ጉዳይ ጋር በተያያዘ አፋድ ወሎ ቤት አማራ ጠቅላይ ግዛት እዝ ኮሎኔሉን አግጃለሁ የሚል ይፋዊ መግለጫ አውጥቷል። እዙ በመግለጫው ላይ የአማራ ፋኖ አንድነት እየተጠናቀቀ በሚገኝበት በዚህ ወቅት የአፋድ ማዕከል በስሩ የሚገኙ ሁሉም የጠቅላይ ግዛት እዞች ራሳቸውን ከሰርጎ ገቦችና ከጸረ ፋኖ አንድነቶች እንዲያጸዱ በተላለፈው መመሪያ መሰረት እዛችን በጎንዮሽ ጥልቅ ግምገማ አድርጎ የተለያዩ ውሳኔዎችን አስተላልፏል በማለት ኮሎኔል ፋንታው ሙሀባ ካላቸው የኃላፊነት ቦታ እንዲነሱና እንዲታገዱ መወሰኑን አስታውቋል። እዙ በዚሁ መግለጫው ኮሎኔል ፋንታው ሙሀባ በየትኛውም እንቅስቃሴ ላይ እዛችንንም ሆነ ድርጅታችንን የማይወክሉ መሆኑን እናሳውቃለን ሲል ገልጿል። የሆነ ሆኖ የፋኖ ኃይሎች ወደ ተጠቃለለ ድርጅታዊ አንድነት በፍጥነት ካልመጡ አገዛዙ በራሱ ጥንካሬ ሳይሆን በፋኖ የአንድነት ችግር በሰባራ ወንበሩ ላይ በጦር ወንጀለኝነቱ መቀጠል የሚያስችለውን ጥቂት ጊዜም ቢሆን ማግኘቱ አልቀረም።
በጦር ሜዳ ውሎ ተከታታይ እልቂት ከማስተናገድ የተሻገረ የሚጨበጥ ውጤት ማምጣት ያልቻለው አገዛዙ ስልጣኑን ለማራዘም በሚያደርገው የሞት ሽረት ጦርነት ፕሮፓጋንዳው ላይ በርትቶ ታይቷል። የተለመዱ ከፋፋይ አጀንዳዎችን በማዋለድ በቀጣይ አደገኛ ሸፍጦችን ሊሰራ እንደሚችልም ተጠባቂ ሆነዋል። የአማራን ሕዝብ መከራ ለማራዘምና በስቃዩ ላይ ለመሳለቅ ቆርጠው የተነሱ የቱራይ ፈረሶችን በመጠቀም በሰባራ ወንበሩ መቃብር አፋፍ ላይ ላለው ስርዓት ጊዜ መግዣ የሚሆኑ ተጨማሪ ከዳተኞች ሳይኖሩ እንዳልቀረ ግን ከሁኔታዎች በመታየት ላይ ነው። እንደ ጉዳዩ ተከታታዮች እምነት በኮብላይ ግለሰቦቹ በኩል የተጠናከረው የብልጽግና ፕሮፓጋንዳ ቢያንስ ሁለት ዓላማ ይዟል። አንደኛው በጦረኝነቱ ምክንያት ያጣውን የህዝብ ድጋፍ ለማግኘት በተለይም በቀጣይ የምርጫ ፕሮጀክቱ ዋናውን የአማራ ህዝብ ማጣቱ ክፉኛ ስላስደነገጠው በጉዳዩ ላይ ሰፊ ፕሮፓጋንዳ መስራት ያለመ ነው። ሁለተኛው ዓላማ በፋኖ ኃይሎች መካከል እርስ በርስ አለመተማመንን በመፍጠር የታጋዩን ስነልቦና መፈታተንና የመታገል ወኔውን ማላላት ነው። ይህንን የአገዛዙን ዓላማ ከመሰረቱ የተረዱት የፋኖ ኃይሎች በአንድነቱ ጉዳይ አበክረው እየሰሩ ነው ቢባለም በህዝብ ግንኙነት ስራዎቻቸው ግን መሬት ላይ ያለውን የውጊያ እውነታ ማስረዳት እንዳልቻሉ የጉዳዩ ተከታታዮች እምነት ነው። በአንጻሩ መሬት ላይ በቀጠለው ውጊያ ተከታታይ ሰብአዊና ወታደራዊ ቁሳዊ ኪሳራዎችን በማስተናገድ ላይ የሚገኘው አገዛዙ ደግሞ በመሬት ያጣውን ድል በፕሮፓጋንዳ ለማሳካት በዲጂታል ሚሊሻዎቹና በዋና የሚዲያ ልሳናቱ በኩል የሞት ሽረት ትግል ላይ በርትቶ በመታየት ላይ ነው። የፋኖ ኃይሎች በጎንደር ኪንፋዝ በገላ ከተማ ከፍተኛ ተጋድሎ ሲያደርጉ መዋላቸው ተሰምተዋል። በወሎ ቤት አማራ ደግሞ ምርኮኞች ወደ ተሃድሶ ማዕከል መግባታቸው ቀጥሏል። የአፋር ጎንደር ጠቅላይ ግዛት እዝ አካል የሆነው በአርበኛ ታርቆ ከበደ የሚመራው በቅርቡ 2 ክፍለ ጦሮችን ወደ አንድ በመምጣት በሰብአዊ መብት ተሟጋቾቹ ስም ታዲዮስ ታንቱ ክፍለ ጦር በማለት የተሰየመው ክፍለ ጦር ዛሬ ጥር 4 ቀን በማለዳው ከአገዛዙ ጦር ጋር ከባድ ውጊያ ማካሄዱ ተሰምተዋል። በኪፋዝ በገላ ሮቢት ከተማ ላይ በተደረገው የከተማ አውደ ውጊያ የአገዛዙ ጥምር ጦር ላይ ጉዳት ማድረስ መቻሉን የገለጸው ክፍለ ጦሩ 3 ክላሽኮፍ መሳሪያ፣ 1 አብራራው፣ 1 የብሬን ሽንሽን በመማረክ 3 ሙትና ከ7 በላይ ቁስለኛ በማድረግ ስኬታማ ማጥቃት መሰንዘሩን ገልጿል። የክፍለ ጦሩ ቃል አቀባይ አርበኛ ማኑኤል ተፈራ እንደገለጸው ውጊያው በአጭር ሰዓት ያለምንም ኪሳራ በድል የተጠናቀቀ ነበር ሲል የአውደ ውጊያ ውሎውን ለጣና የግንባር ዘጋቢ አስረድተዋል። ይህ በእንዲህ እንዳለም በወሎ ቤት አማራ የውጊያ ቀጠናዎች በአፋብሃ ምኒልክ ዕዝ የተማረኩ የደቡብ ወሎ ዞን ሚሊሻዎችና ፓራ ኮማንዶዎች ወደ ንጉስ ሚካኤል አሊኮር የተሃድሶ ማዕከል መግባታቸው ተሰምተዋል። አፋብሃ ምኒልክ ዕዝ ንጉስ ሚካኤል አሊኮር ወግዲና ከላላ ወረዳ ውስጥ ባለፉት ቀናት በሰራው ልዩ ኦፕሬሽን በርካታ የአገዛዙ ጦር ሞትና ቁስለኛ መሆኑ ይታወሳል። በዚህ አውደ ውጊያ በፋኖ ኃይሎች እጅ የገቡት የደቡብ ወሎ ዞን ሚሊሻዎችና አንጻራዊ የውጊያ ቁመና ያላቸው በስም ፓራ ኮማንዶ ተብለው የሚጠሩ የጥምር ጦሩ አካል የሆኑ ተዋጊዎች ናቸው ፋኖ ወዳዘጋጀላቸው የተሃድሶ ማዕከል መግባታቸው የተሰማው። እነዚህ የደቡብ ወሎ ዞን ሚሊሻዎችና ፓራ ኮማንዶዎች አሁን ላይ የተሃድሶ ስልጠና እየተሰጣቸው መሆኑን፣ ስልጠናው ራስን ከማደስ የተጓዙበት መንገድ ህዝብ የበደለ መሆኑን ከመረዳት እንደሚጀምር፣ በቀጣይ ስራዎቻቸውም ህዝብን ለመካስ ቃል እንዲገቡ እንደሚደረግ ነው በመረጃው ላይ የተመላከተው። ምርኮኞቹ በንጉስ ሚካኤል አሊኮር የተሃድሶ ማዕከል የሚሰጣቸውን ስልጠና እንዳጠናቀቁ ወደ ማህበረሰቡ ይመለሳሉ ተብሏል። የብልጽግናው አገዛዝ አማራን በአማራ ለማስመታት የሚያደርገው ጥረት አካል የሆነውን ፕሮጀክት ለማሳካት ደፋ ቀና የምትሉ የጸጥታ ኃይል አባላት በአስቸኳይ ከህዝባችሁ ጎን እንድትቆሙ ሲል አፋብሃ ምኒልክ ዕዝ በንጉስ ሚካኤል ኮር በኩል ጥሪ ያቀረበ ሲሆን ይህንን ጥሪ ባለመቀበል ከአገዛዙ ጎን የተሰለፉት ላይ የማያዳግም እርምጃ እንደሚወስድ አስታውቋል። የኢትዮ ሱዳን ድንበር ላይ የድሮን ጥቃት ተፈጸመ። ሳውዲና ኤምሬትስ የሱዳኑን የውክልና ጦርነት ወደ ኢትዮጵያ በማስፋት ላይ ናቸው። በሌላ በኩል ስደተኛው የአልቡርሃን ጦር ወደ ካርቱም ተመልሷል። ሳውዲ አረቢያ በኢትዮጵያ ድንበር አቅራቢያ የአየር ድብደባ መፈጸሟ ተሰምቷል። የሳውዲ አረቢያ ተዋጊ ጀቶች በኢትዮጵያ ቤንሻንጉል ጉሙዝ ክልልና ብሉ ናይል በተባለው የሱዳን ግዛት ላይ የዳጋሎ ጦርን ኢላማ በማድረግ ከባድ የአየር ጥቃት መፈጸማቸውን በጉዳዩ ላይ የወጡ ቀጠናዊ መረጃዎች ያመላክታሉ። ከባድ በተባለው የአየር ድብደባ በኢምሬትስ የሚደገፈው የዳጋሎ ጦር ከፍተኛ ወታደራዊ ኪሳራ ማስተናገዱ ታውቋል። የሳውዲ የአየር ድብደባ የተፈጸመው የዳጋሎ ጦር ወደ ብሉ ናይል ግዛት እንቅስቃሴ እያደረገ በነበረበት ጊዜ ነው። ጦሩ በኢትዮጵያ ግዛት በተቋቋመው ወታደራዊ ካምፕ ድጋፍ ያገኛል።
በሳውዲ የሚደገፈው የአልቡርሃን ጦር ከኢትዮጵያ ለሚነሳው አዲሱ የዳጋሎ ጦር ላይ እርምጃ እንደሚወስድ በመግለጽ የአብይ አህመድ አገዛዝን በቅርቡ ማስጠንቀቁ ይታወሳል። ከዚህ ጋር ተያይዞ ከባድ ትንቅንቅ ውስጥ ያሉት ሳውዲና ኤምሬትስ የሱዳኑን ጦርነት ወደ ኢትዮጵያ እንዳያሰፉት አስግቷል። በጉዳዩ ላይ እየወጡ ያሉት መረጃዎች እንደሚያሳዩት ሳውዲና የምትደግፈው የአልቡርሃን ጦር ድል እየቀናቸው ነው። በአንጻሩ ኤምሬትስና ያስታጠቀችው የዳጋሎ ጦር ከፍተኛ ኪሳራ በማስተናገድ ላይ ናቸው። ከኤምሬትስ ኪሳራ ጋር አብሮ የሚታየው የአብይ አህመድ አገዛዝም የባሰ አጣብቂኝ ውስጥ ገብተዋል። በኤምሬትስ በሚደገፈው የዳጋሎ ጦር ወታደራዊ ብልጫ ውስጥ የነበረው የሱዳን ጦር የ2 ዓመት ከግማሽ የሱዳን ጦርነትና የኃይል ሚዛኑን የሚቀይር ከፍተኛ ትጥቅ ሊታጠቅ መሆኑ ከተሰማ ወዲህ ብዙ ለውጥ ታይቷል። ጦሩ የ1.5 ቢሊዮን ዶላር የጦር መሳሪያ ከፓኪስታን ለመግዛት ተስማምተዋል። ከስምምነቱ ጀርባ ሳውዲ እንዳለች የተዘገበበት ፓኪስታን ሰራሽ የሆኑ ቴን ካራኮረም 8 የውጊያ ጀቶችን ከ200 በላይ ድሮኖችንና አጥፍቶ ጠፊ ካሚካዝ ድሮኖችን እንዲሁም ከፍተኛ አቅም ያለው የአየር መከላከያ ስርዓት ለሱዳን ጦር ይሰጣሉ። ይህ ዜና በተሰማ የ2 ቀናት ልዩነት ውስጥ የሱዳን ብሔራዊ ጦር መንግስታዊ መቀመጫ በስደት ላይ ከነበረበት ወደ መዲናይቱ ካርቱም ተመልሰዋል። 3 ዓመት ሊደፍን በተቃረበው የሱዳን የውክልና ጦርነት መቀመጫውን ፖርት ሱዳን አድርጎ የነበረው የሱዳን መንግስት በይፋ ወደ ካርቱም መመለሱን የሀገሪቱ ጠቅላይ ሚኒስተር ካሚል ኢድሪስ አስታውቀዋል። የሱዳን ጦር ካርቱምን ለቆ የወጣው በጎርጎርሳውያኑ ሚያዝያ ወር 2023 እንደነበር ይታወሳል። ከዚህ በኋላ ብርቱ የውጊያ ማዕከል የነበረችው ካርቱም ባለፈው ዓመት መጋቢት ወር በጦሩ እጅ ከገባች በኋላ ዛሬ ወደ ካርቱም በይፋ ተመልሰናል ያሉት ጠቅላይ ሚኒስተሩ ካሚል ኢድሪስ ለነዋሪው የተሻለ አገልግሎት ለማቅረብ ዝግጁ ነን ብለዋል። ለ3 ዓመታት ያክል በባሩድ ጭስ ተሸፍነ የነበረችው ካርቱም ዛሬ አዲስ ታሪክ እየጻፈች መሆኗን ጠቅላይ ሚኒስተሩ ካሚል ኢድሪስ በመግለጫቸው ላይ ገልጸዋል። ከኤፕሪል 2023 ጀምሮ ቤተ መንግስቱን ለቆ ተንከራታች የነበረው የሱዳን መንግስት መቀመጫውን ወደ ፖርት ሱዳን አዛውሮ ቆይቷል። በጄኔራል አልቡርሃን የሚመራው የሱዳን ጦርና በሄሚቲ የሚመራው ፈጥኖ ድራሽ ኃይል በተከታታይ ካደረጉት ከባድ ፍልሚያ በኋላ በመጨረሻም ካርቱም ነጻ ወጥታለች። የሱዳን ብሔራዊ ጦር በመጋቢት 2025 የፕሬዝዳንት ቤተ መንግስቱና ዓለም አቀፍ ኤርፖርቱን ነጻ ሲያወጣ በግንቦት ወር ደግሞ ሙሉ የካርቱም ግዛት ከፈጥኖ ድራሽ ቁጥጥር ውጭ እንደነበር አይዘነጋም። ጄኔራሎቹ ተባብረው ያፈረሷት ከተማ በቅድሚያ ለመስራት መዘጋጀታቸውንም ጠቅላይ ሚኒስተሩ ተናግረዋል። ካርቱም፣ ኦምዱርማንና ባህሪ ከተሞች ዋነኛ የጦርነት ማዕከላት ነበሩ። ጭንቀት የወለደው የአብይ አህመድ የጅቡቲ ጉዞ እያነጋገረ ነው። ከጥቂት ቀናት በፊት የግብጽ ሚኒስተሮች የኢትዮጵያን ጉሮሮ ለመዝጋት ከጅቡቲ መንግስት ጋር ተስማምተው ከተመለሱ በኋላ በትናንትናው ዕለት በዲፕሎማሲያዊ ውድቀት ለግብጽ በርካታ እድሎችን በመስጠት ላይ ያሉት አብይ አህመድ ወደ ጅቡቲ በማምራት ከፕሬዝዳንት ኢስማኤል ኦማር ጊሌ ጋር መክረዋል። በቅርቡ የግብጽ ባለስልጣናት ወደ ጅቡቲ ጉዞ በማድረግ በዋነኝነት ኢትዮጵያ በምትጠቀምበት የጅቡቲ ዶራሌ ወደብ አካባቢ የንግድ ቀጠና የሎጂስቲክ ዞን እንገነባለን ማለታቸውም አይዘነጋም። በዚህ የዲፕሎማሲ ኪሳራ ውስጥ የሚገኙት አብይ አህመድ ከኢስማኤል ኦማር ጊሌ ጋር ተወያይተዋል። አብይ ውይይታቸው በጂኦ ፖለቲካዊ ጉዳዮችና በቀጣይ ግንኙነት ላይ ትኩረቱን ማድረጉን በማህበራዊ ትስስር ገጻቸው ገልጸዋል። በጂኦ ፖለቲካል ጉዳዮች፣ በቀጠናዊ ሰላምና ጸጥታ ብሎም የሁለትዮሽ ትብብር በተለይም በንግድ በሎጂስቲክስና የልማት ስራዎች እንዲሁም በሰላምና መረጋጋት ላይ መምከራቸውን የገለጹት ጠቅላይ ሚኒስተሩ ይህንን ይበሉ እንጂ አብይ ወደ ጅቡቲ ለመጓዝ የተገደዱት የኢትዮጵያ ገቢና ወጪ የንግድ ጉሮሮ አሁን በሆነው የጅቡቲ ወደብ በኩል የአሰራር ችግር መፈጠሩን ተከትሎ ነው። ችግሩ በፍጥነት ካልተስተካከለ በሸቀጦች ዋጋ ላይ ተጨማሪ ምክንያት እንደሚሆን በስጋት ተመላክተዋል። የኢትዮጵያ መልቲሞዳል አገልግሎት ሰጪ ኩባንያዎች ጅቡቲ ወደብ ላይ ደረሰኝ እንዳይቆርጡ የወደቡ ባለስልጣናት በድንገት ማገዳቸውን ተከትሎ የብልጽግና ባለስልጣናት በተከታታይ ወደ ጅቡቲ ቢመላለሱም መፍትሄ ማምጣት ባለመቻላቸው ነው አብይ ጉዞ ለማድረግ የተገደዱት። የጅቡቲ የወደብ አስተዳደር ከእንግዲህ በወደቡ ላይ ደረሰኝ መቁረጥ የሚችሉት የንግድ መርከብ ባለቤቶች የሆኑ የትራንስፖርት አገልግሎት ሰጪ ኩባንያዎች ብቻ ናቸው ማለቱ በግል ኩባንያዎች የሎጂስቲክስ ትራንስፖርት ዘርፍ ላይ ከባድ ችግር ፈጥሯል። በዚህ አዲስ መመሪያ ሳቢያ የግል ትራንስፖርት ኩባንያዎች የካርጎ ጭነቶችን ከወደብ ማውጣት እንዳልቻሉ ታውቋል። ይህም በፍጥነት ወደ ገበያ መግባት ያለባቸው ሸቀጦች፣ መድኃኒቶችና ወሳኝ ምርቶች በወደብ እንዲቆዩ የሚያደርግ መሆኑ በኢትዮጵያ ኢኮኖሚ ላይ ተጨማሪ ጫና እንደሚሆን ነው የተሰጋው።
በኢትዮጵያና ጅቡቲ መካከል ቀደም ሲል የተፈረመው የወደብ አጠቃቀም ስምምነት የጊዜ ገደቡ ማለፉን የሚገልጹ የጉዳዩ ተከታታዮች በበኩላቸው ስምምነቱን በድጋሚ ለማደስ ለተፈጠረው መጓተት የብልጽግናውን መንግስት ተጠያቂ ያደርጋሉ። የጠቅላይ ሚኒስትሩ ጉዞ የወደብ አጠቃቀም ስምምነቱን ለማደስ ያለመ ነው ቢባልም ከጅቡቲ መንግስት ጀርባ ያለችው ግብጽ የብልጽግናውን አገዛዝ የዲፕሎማሲ ውድቀት እንደ ጥሩ ዕድል እየተጠቀመችበት እንደሆነ ነው የተሰማው። ከዚህ ቀደም ወደ ጅቡቲ የተጓዘው ልኡካን ቡድኑ ከሀገሪቱ ባለስልጣናት ጋር ቢነጋገርም ችግሩ እንደቀጠለ ነው የሚሉት የመረጃው ምንጮች የአሁኑ የጠቅላይ ሚኒስትሩ ጉዞ የኢትዮጵያ ገቢና ወጪ የንግዱ ጉሮሮ በሆነው የጅቡቲ ወደብ በኩል የተፈጠረው የአሰራር ችግር በሸቀጦች ዋጋ ላይ ተጽዕኖ እንደሚኖረው በመስጋቱ በአስገዳጅ ሁኔታ እንደሄዱ ገልጸዋል። የብልጽግናው መንግስት ለግል የመልቲሞዳል አገልግሎት ሰጪ ኩባንያዎች ለመጀመሪያ ጊዜ ፍቃድ የሰጠው ከ1 ዓመት በፊት ሲሆን ቀደም ሲል ዘርፉን በብቸኝነት ተቆጣጥሮት የቆየው መንግስታዊው የባህር ትራንስፖርትና ሎጂስቲክስ ድርጅት እንደነበር ይታወሳል። በወልቃይት የክትትል መረጃዎችን መሰረት ያደረገ ውሳኔ ተላልፏል። ውሳኔው 2 ዓለም አቀፍ የተራድኦ ድርጅቶች አካባቢውን በአስቸኳይ ለቀው እንዲወጡ የሚያዝ ነው። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ለ2 የዓለም አቀፍ የተራድኦ ድርጅት አካባቢውን በአስቸኳይ ለቀው እንዲወጡ ጥብቅ ማሳሰቢያ ማስተላለፉን የዞኑ አስተዳደር በጉዳዩ ላይ በወጣው መግለጫ አስታውቋል። የዞኑ አስተዳደር እዚህ ውሳኔ ላይ የደረሰው የተራድኦ ድርጅቶቹን በመገምገም ነው። ድርጅቶቹ ስራ ከጀመሩበት ጊዜ አንስቶ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት ከግብረ ሰናይ እንቅስቃሴና ሰብአዊ ድጋፍ አገልግሎት በሚጻረር መልኩ የዓለም አቀፍና የኢትዮጵያን ሕግጋቶች በመጣስ ለህወሓት ፖለቲካዊ ወገንተኝነትን ሲያሳዩና ህገወጥ እንቅስቃሴ ሲያደርጉ በመገኘታቸው ወልቃይትንና አካባቢውን ለቀው እንዲወጡ አስተዳደሩ ጥብቅ ማሳሰቢያ ሰጥቷቸዋል። ጥብቅ ማሳሰቢያ የተሰጣቸው 2ቱ የተራድኦ ድርጅቶች ኖርዌጅን ሬፊውጂ ካውንስልና ኢንተርናሽናል ሜዲካል ኮር ናቸው። ከዚህ ውሳኔ ቀደም ብሎ ተደጋጋሚ ማስጠንቀቂያ ተሰጥቷቸው እንደነበረ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር በመግለጫው ገልጿል። በህገ ወጥ ተግባራት በመሰማራታቸው ከአካባቢው እንዲወጡ ውሳኔ የተላለፈባቸው የተራድኦ ድርጅቶች በማህበረሰቡ ዘንድ ቅሬታን የሚፈጥሩና ሌሎች የግብረ ሰናይ ድርጅቶች በጥርጣሬ እንዲታዩ የሚያደርጉ ህገ ወጥ ድርጊቶችን ሲፈጽሙ ቆይተዋል። ከድርጊታቸው እንዲታቀቡ የተሰጣቸውን ተደጋጋሚ ማስጠንቀቂያ ባለመፈጸማቸው ከአካባቢው እንዲወጡ ለመወሰን መገደዱን አስተዳደሩ አስታውቋል። ከወልቃይት ጠገዴ ለቀው እንዲወጡ ውሳኔ የተላለፈባቸው 2ቱ የተራድኦ ድርጅቶች ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነ የወልቃይት ጠገዴ አማራ ለዘመናት ሲያደርግ የኖረውን የነጻነት ተጋድሎና በብዙ መስዋዕትነት ያገኘውን ነጻነት ለማስጠበቅ የሚያደርገውን ትግል እንደ አፈናቃይ አድርገው ሲገልጹ ቆይተዋል ሲል ዞኑ ገልጿል። ከዚህ በተጨማሪም የስራ ቅጥር ሲያወጡም ሆነ ሌሎች ይፋዊ ግንኙነቶችን ሲያደርጉ አካባቢውን የትግራይ ክልል አካል እንደሆነ አድርገውና ከፕሪቶሪያው ስምምነት በኋላ የዓለም አቀፍ ማህበረሰብ እንኳን አወዛጋቢ አካባቢዎች ብሎ የሚጠራውን ወልቃይት ጠገዴ ከአካባቢው ለቀው እንዲወጡ የተወሰነባቸው የተራድኦ ድርጅቶቹ ግን ምዕራብ ትግራይ እያሉ በመጥራት ለህወሓት ግልጽ ፖለቲካዊ ውግንና ሲያሳዩ መቆየታቸውን የዞኑ አስተዳደር በወጣው ይፋዊ መግለጫ አያይዞ አስታውቋል። አስተዳደሩ በህገወጥ ተግባራት ላይ ተሰማርተው ለተገኙት ለ2ቱ የዓለም አቀፍ ተራድኦ ድርጅቶች አካባቢውን በአስቸኳይ ለቀው እንዲወጡ ማሳሰቢያ የሰጠ ቢሆንም ህግን አክብረው ለተቋቋሙለት የሰብአዊ ድጋፍና ግብረሰናይ አገልግሎት ለመስጠት በአካባቢው ከተሰማሩ ሌሎች ሀገር በቀልም ሆኑ ዓለም አቀፍ የተራድኦ ድርጅቶች ጋር በትብብር ለመስራት ቁርጠኛ መሆኑን በመግለጫው አያይዞ ገልጿል። ይፋ ከሆነው ከወልቃይት ጠገዴ በተጨማሪ በጠለምት የሚገኙ በርካታ የተራድኦ ድርጅቶች ከሰብአዊ ድጋፍ ውጪ ፖለቲካዊና ወታደራዊ ጣልቃ ገብነት በመፈጸም ላይ እንደሚገኙ መረጃዎች ያመላክታሉ። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኖ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር